ኢማሙ ለሱ ሱትራው ነው። ብቻውን የሚሰግድ ወይም ኢማም ሆኖ ሰውን አስከትሎ የሚሰግድ ሰው ሱትራ ሊኖረው ይገባል። መከለያ ማለት ነው። ግድግዳዎች በየመሃሉ ያሉ መስጂድ ላይ ሌላም ቦታ ላይ የቆሙ ምሰሶዎች መሰል ነገሮች ሱትራ ሊደረጉ ይችላል። ፊት ለፊታችን የተቀመጠ ሰው እንደማይነሳ እርግጠኛ ከሆነን ሱትራ ሊሆን ይችላል። ሱትራው ከፍታ ሊኖረው ይገባል። አንዳንዴ የመቆሚያ የመስጂድ ምንጣፍ መስመሮችን ሱትራ ናቸው የሚሉ ሰዎች አሉ። فاسألوا أهل الذكر إن كنتم لا تعلمون بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته إن شاء الله تعالى زاري من مامارو كتاب تلخيص صفة صلاة النبي صلى الله عليه وسلم من التكبير إلى التسليم كأنك تراها بميل الرأس بالإمام محمد ناصر الدين الألباني يتزجاج كتاب تلخيص ولو مالت مجمك ما ساتر مالتنا صفة صلاة النبي የነቢዩን አለይሂ ሰላቱ ወሰላም የሶላት አሰጋገድ ኪታብን መጅመቅ ሶስት ኪታብ አላቸው አልባኒ በሶላት አሰጋገድ ዙሪያ ተልኺሱ ሲፈቱ ሶላት ነቢ አንድ ይሄኛው ማለት ነው። ሲፈቱ ሶላት ነቢ ሁለት ከዚህ ከፍ የሚል ነው። አስሉ ሲፈቱ ሶላት ነቢ ሶስት ከሁለቱ ኪታቦች የተጨመቀ ማለት ነው። ይሄኛው ላይ ማስረጃውን ብዙ ሐዲሱን አይጠቅሱም። ፍሬ ሐሳቡን ብቻ ነው ተልኺስ የተባለው ሐሳቡን መጭመቅ ለማለት ነው። ከፍ ብሎ ያለው ሲፈቱ ሶላት ነቢ የሚል ሲሆን እሱ ላይ ማስረጃው አለ። አስሉ ሲፈቱ ሶላት ነቢ የሚለው ደግሞ ማስረጃው እስከነ ተኽሪጁ እያንዳንዱ ሐዲስ የተዘገበበትን የዘገባ ሰነድ የሐዲሱን ደረጃ በሰፊው የሚዳስሱበት በሶስት ሙጀለድ የሚያልቅ ነው። ሶላቱ ነቢ በአንድ መካከለኛ ሙጀለድ የሚያልቅ ነው። ተልኺስ ደግሞ እጃችሁ ላይ ያለው አጠር ያለ መጽሐፍ ነው። ሚነ ተክቢር ኢለ ተስሊም ከተክቢር ከሶላት መክፈቻ ኢለ ተስሊም እስከ ማሰላመቻ ድረስ ከአነከ ተራሃ የነቢ አሰጋገድን እሳቸው ሲሰግዱ ቆመህ የመመልከት ያክል ዘርዘር አድርጎ የሚያብራራ ኪታብ ማለት ነው። ይሄ ለምን አስፈለገ? የነቢዩን አለይሂ ሰላቱ ወሰላም አሰጋገድ ልክ እሳቸው ሲሰግዱ በተግባር በአካል የማየት ያክል ማብራራት መግለጽ ለምን አስፈለገ? ሰሉ ከማ ረአይቱሙኒ ኡሰሊ እኔ ስሰግድ እንዳያችሁት ስገዱ ባሉት መሰረት ነው። ስለዚህ ነቢዩ አለይሂ ሰላቱ ወሰላም በህይወት ያሉ በአካል አጠገባቸው መቀመጥን ሲሰግዱ ማየትን የታደለ እሳቸው ስጁድ ሲያደርጉ ሩኩዕ ሲያደርጉ ሲቆሙ ሲቀመጡ ተክቢር ለማለት እጃቸውን ሲያነሱ እንዴት ነበረ የሚንቀሳቀሱት ብሎ አይቶ በዛ መሰረት መስገድ ይጠበቅበታል። ይሄን ማግኘት ያልቻለ የእሳቸውን አሰጋገድ እንደዚህ በኪታብ በሐዲስ ሱሐቦች ታቢዒዎች አስተላልፈዋልና እንዲህ ነበር የሚሰግዱት፣ እንዲህ ነበር የሚቀመጡት፣ እንዲህ ነበር እጅ የሚያነሱት የተባልነውን ተከታትለን ተምረን እንተገበራል። ባነበብነው ብቻም ትክክለኛ ነቢዩ አለይሂ ሰላቱ ወሰላም ይሰግዱት የነበረውን አይነት አሰጋገድ ሰግጃለሁ ማለት ላይሆን ይችላል። አንዳንዴ ሩኩዕ አደራረጋችን ለአዋቂ ማሳየት፣ ስጁድ አደራረጋችን ለአዋቂ ማሳየት፣ እጅ አነሳሳችንን ለአዋቂ ማሳየት ያስፈልጋል። ይህን የሚያደርጉ ዑለሞችም ነበሩ። ተማሪዎቻቸው እናስገድ እስቲ ያሰጋገድህን ልይልህ የሚሉ የሩኩዕ አደራረግ የስጁድ አደራረግ የተሟላ ከሆነ ሶላታችን ከነቢይ ተመሳስሏል ማለት ነው። ባዘዙን መሰረት ሰግደናል ማለት ነው። እኔ ስሰግድ እንዳያችሁት ስገዱ ብለው አዛ ኪታቡ እጃችሁ ላይ ያለ ከአስተማሪ እኩል መከታተል ማስታወሻዎቻችሁን መያዝ ትችላላችሁ። ኪታብ ያልተሰጣችሁ የቁርአን ክፍል ከፍ ከፍ ያላችሁ ልጆች ደፍተር እንድታመጡ የታዘዛችሁት አንድም ለእንደዚህ አይነቱ ትምህርት ነው። ኪታብ ያልተሰጣችሁ
ከቁርአን ክፍል ተመርጣችሁ የመጣችሁ ልጆች ደፍተር ላይ ማስታወሻ ትይዛላችሁ። ወይም ኪታብ ወይም ማስታወሻ ያልያዘ ተማሪ ብዙ ጊዜ አይጠቀምም። ተራ አድማጭ ነው የሚሆነው። ሐሳብን ለመሰብሰብ ኪታብ ወይም ደፍተር ያስፈልጋል። طيب بسم الله الرحمن الرحيم በአላህ ስም እንጀምራለን። الرحمن እዝነቱ ቋሚ ሰፊ፣ الرحيم እዝነቱን የሚገባቸው አካላት ባሉበት ሁሉ የሚያደርስ በሆነው በአላህ ስም እንጀምራለን። ይሄ ትናንት ኪታብ መግቢያ ላይ እንዳብራራ ነው። ኪታብ ሲጀመር የሚባል ዚክር ነው። ይሄ ያስፈለገው አንድ አላህ እንዲያግዘን አላህን ለመጠየቅ ነው። ሁለት ምንማረውን ምንሰማውን በረካ እንዲያደርግልን ነው። ኢነል ሐምደሊላሂ ነሕመዱሁ ወነስተዒኑሁ ወነስተግፊሩሁ ወነዑዙ ቢላሂ ሚን ሹሩሪ አንፉሲና ወሚን ሰይአቲ አዕማሊና መን የህዲሂላሁ ፈላ ሙዲለ ለሁ ወመን ዩድሊል ፈላ ሃዲየ ለሁ ወአሽሀዱ አን ላ ኢላሀ ኢለላሁ ወሕደሁ ላ ሸሪከ ለሁ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ። ይሄ የመክፈቻ ኹጥባ ይባላል። ትናንት አውራፍተናል። ወደ ዐቂደተክ ኪታብ ላይ መልካም ስራ ጥሩ ነገር ሲጀመር ይሄን ውዳሴ ያስቀድሞ መጀመር መልካም ከቻሉ፣ ካልተቻለ ብስሚላህ አልሐምዱሊላህ ተብሎ ባጭሩ ይጀመራል። ማንኛውም መልካም ስራ ቁም ነገር ያለው ስራ አላህን ተባረከ ወተዓላ ሳያመሰግኑ ነቢ ላይ ሰላዋት ሳያወርዱ አይጀመርም፣ በረካ አይኖረውም። የተኛውም ለሰው ልጅ ለዱንያ ለአኺራ ይጠቅማል ያስፈልጋል የሚባል ነገር ሲጀመር ቢስሚላህ መባል፣ አላህን ማወደስ፣ ነቢ ላይ ሰላዋት ማውረድ መኖር አለበት። አማ ባዕዱ በመቀጠልም ፈቀድ እቅተረሐ ዐለየ ሐሳብ አቅርቦልኛል፣ አስተያየት ሰጥቶኛል። አክተሩ ሚን አኺን ከአንድ በላይ ወንድም፣ አው ሰዲቅ ወይም ደግሞ ጓደኛ፣ ብዙ ወንድሞች ጓደኞች እቅትራህ ሐሳብ አቅርቦልኛል። አን አቁመ ቢተልኺስ ኪታቢ አን አቁመ ቢተልኺስ የማሳጠር ስራን እንድሰራ ኪታቤን ሲፈቲ ሶላት ነቢይ የሶላት የነቢዩ ሶላት አሰጋገድ ሲፋው ሁኔታው ሚን ተክቢር ከተክቢረተል ኢሕራም ኢለ ተስሊም እስከ ማሰላመቻ ድረስ ከአነከ ተራሃ የነቢይን አሰጋገድ በአይን ብሌንህ የማየት ያክል የነቢይን አሰጋገድ መግለጽ ማብራራት የሚለውን ኪታቤን ተልኺስ እንዳደርግ እንድጨምቀው ፍሬ ሐሳቡን ብቻ በቅደም ተከተል እንዳስቀምጥ ከአንድ በላይ ወንድም ከአንድ በላይ ጓደኛ ሐሳብ ሰጥቶኛል። ዑለሞች ኪታብ የሚጽፉት አንዳንዴ ራሳቸው በዚህ ርዕስ ዙሪያ መጻፍ ያስፈልጋል ብለው ነው። አንዳንዶች ደግሞ ጎረቤት ጓደኛ ጠቁሟቸው አስተያየት ሰጥቷቸው በአንድ ርዕስ ጉዳይ ትምህርት እንዲሰጥ ኪታብ እንዲጻፍ ሰበብ የሆነ ሰው በዛ ትምህርት በዛ ኪታብ የተጠቀሙ ሰዎችን ያክል አጅር አላህ ይሰጣል። ሁሉም ሰው መጻፍ የሚችልበት አቅም ላይኖረው ይችላል። ነገር ግን በዚህ ዙሪያ ለኡማው ትምህርት ያስፈልጋል፣ እኔ መስጠት አልችልም፣ ከዚህ አንጻር እንደዚህ አይነት ርዕሶችን ያካተተ ትምህርት ቢሰጥ ጥሩ ነው ለወጣቱ፣ ለሴቶች፣ ለአባቶች ብሎ ሐሳብ የሰጠ ሰው የእውቀት አቅሙ ያለው አስተማሪ ይሄን ሐሳብ ተንተርሶ ትምህርት ሰጥቶ በተጠቀሙ ሰዎች ልክ ሐሳቡን ያቀረበው ሰው አጅር ያገኛል። አልሙወጣ የተሰኘ ኪታብ አለ የኢማሙ ማሊክ ከቡኻሪ በፊት የተጻፈ እስከ ዛሬ በየመክተባው በየዓሊሞች ቤት የሚገኝ ይሄ ኪታብ እንዲጻፍ ሰበብ የሆነው ታላቁ መሪ ሃሩን አልረሺድ ነው። ለኢማም ማሊክ ሐሳብ ቀረበላቸው፣ ጻፉ። የኢማሙ ማሊክ ኪታብ ሙወጣ በተነበበ በተደመጠ ቁጥር ሃሩን አልረሺድ አብሮ አጅር ያገኛል ማለት ነው። ሌሎችም ክታቦች ትንንሽ ክታቦችም ጀምር በሰዎች ጥቆማ ተጽፈው ለኡማ አገልግለዋል። ጸሐፊውም አንባቢውም ጠቋሚውም ይጠቀማል። ወእኽቲሳሪሂ እንዳሳጠረው ወተቅሪብ ዒባረቲሂ አገላለጹን ቀለል እንዳደርገው ኢላ ዓመቲ ናስ ተቅሪብ ቀለል ማድረግ ማቅረብ ለመረዳት ቅርብ እንዲሆን መጣር ኢላ ዓመቲ ናሲ ለሰፊው ህዝብ ዓለም ላልሆነ ለትምህርትም ብዙ ቅርብ ላልሆነ ለሰፊው ህዝብ በሚገባ አገላለጽ ዒባራ እንዳዘጋጀው ጠየቁኝ። ወለማ ረአይቱሁ ሐሳቡን ባገኘሁት ጊዜ እቅትራሐን ሙባረካ የተባረከ አስተያየት ሐሳብ ሆኖ ባየሁት ጊዜ ወካነ ሙዋፊቀን የሚገጥምም ነበረ
ሊማ ካነ የጁሉ ይመላለስ ስለነበረው ፊ ነፍሲ ነፍሴ ውስጥ ልቤ ውስጥ ሚን ዘመኒን በዒድ ከረጅም ጊዜ ጀምሮ ልቤ ውስጥ ነፍሴ ውስጥ ይመላለስ ስለነበረው ሐሳብም የሚገጥም የሚመሳሰል ስለነበረ ሸጀዐኒ ዛሊካ ይሄ ሐሳብ አበረታታኝ ዐላ አን አቅተጢዐ ለሁ ይሄን ክታቡን ለመጭመቁ ቆርጬ እንድሰጠው ቀሊለን ሚን ወቅቲ ከጊዜ ትንሽ ጊዜን እንድሰጠው አነሳሳኛ። ቀደሜም የነቢን ዓለይሂ ሰላቱ ወሰላም የሶላት አሰጋገድ ለመጭመቅ ሐሳቡ ነበረኛ። ካነ የጁሉ ፊ ነፍሲ ነፍሴ ውስጥ ይመላለስ ነበር። ጀውላ ማለት መመላለስ መሽከርከር ማለት። አልባኒ ራሳቸው ይሄን ኪታብ የመጭመቅ ሐሳብ ነበራቸው። ነገር ግን ካለባቸው የሥራ ብዛት አንፃር ከጊዜ ጥበት አንፃር ብዙ ያልተነኩ ርዕሶችም ስላሉ አንዴ የጻፉትን ኪታብ ለሶስቴ ከማሳጠር ይልቅ ሌላ ያልተነካ ርዕስን በሳቸው እጅ ያልተጻፈ ርዕስን መጻፍን አስቀድመው ነበረ። ነገር ግን የእሳቸው ሐሳብ ከመሆኑ ጋር ሌላ ወንድም ጓደኛ ለሁሉም ለሰፊው ሕዝብ በሚቀል መልኩ ድጋሚ ቢጨመቅ ይሄ ኪታብ ሲሏቸው ሸጀዐኒ አበረታታኝ አነሳሳኝ አን አቅተጢዐ ለሁ ቀሊለን ሚን ወቅቲ ከጊዜ ትንሽን ጊዜ እንድሰጠው። ምን አይነት ወቅትን? የሳቸው ወቅት አልሙዝደሒሚ በጣም የተጣበበ የሆነ ቢከሲር ሚነል አዕማል አልዕልሚያ ብዙ ዕልም የሆኑ የዕልም ጉዳይ ያጨናነቁት ጊዜ ውስጥ ትንሽ ሰዓት ሰጥቼው እንድጨምቀው አነሳሳኝ አበረታታኝ። የዑለሞች ጊዜ እንደ ተራሰው ጊዜ አይደል። ተራሰው ጊዜን በምን ልግደል ነው ይል፣ የት ሄጄ ላሳልፍ ነው ይል። ለዛ ነው እጁን በኪሱ አድርጎ የዘነጠ ወክል አድርግ የሚለው ከመናፈሻ መናፈሻ ከካፍቴሪያ ካፍቴሪያ ሚሽከረከር። ዑለሞች እንደዚህ አይነት የባከነ ሰዓት የላቸው። ቆመህ ሊያናግሩ አይፈልጉም፣ ጊዜያቸው አይፈቅድም፣ ያሳዝናቸዋል። የዕልምን ጣዕም ያልቀመሰ የጊዜን ዋጋ ያልተረዳ ሰው ጊዜውን ዝም ብሎ መንገድ ላይ እየበተነው ይሄዳል። ዑለሞች እሱ ዝም ብሎ የሚበትነውን ጊዜ ቢገዙ ደስ ይላቸው። ጊዜ የሚገዛ ቢሆን ኖሮ ይገዛል፣ የጊዜ ዋጋ የገባቸው ሰዎች። ስለዚህ መልካምን ስራውን ካለመስራት ያወዳድራሉ ማለት ነው። አስፈላጊ ነው ጠቃሚ ነው ብለው ያመኑበትን መልካም ስራ እንኳን ለመስራት ያወዳድራሉ። ሁሉም ኸይር ነው፣ ግን የበለጠ ኸይሩ የቱ ነው ጊዜን ለየትኛው ልስጥላለሁ እንጂ ጊዜን በምን ልግደለው ብለው ኢንተርኔት እየጎረጎሩ ያንቀላፉ ያሳሉ። ኢማሙል ቡኻሪ አልኢማሙ ሻፊዒ ሲባል እንዲሁ በዋዛ አይደለም ኢማም የሆኑት። በአንድ ሌሊት ብቻ 10 ምናምን ጊዜ የተነሱ ኩራዝ ያበሩ ማስታወሻ ይዙ ነበር። የሆነ ማስታወሻ ይዛሉ፣ ይተኛሉ። ሲተኛው ነገር ትዝ ይላቸዋል፣ ተነስተው እንደገና ይጽፋሉ። እንደ ዛሬ ጠቅ አድርገህ ማብራት አብርተህ አይደለም እነሱ ስራ ሲሰሩ የነበረው፣ ኩራዝ ነበር የሚያምሩት። ልክ ሲተኙ አዲስ መሰላ ነጥብ ትዝ ይላቸዋል። የፊቅህ የዲን ጉዳይ ተነስተው ማስታወሻ ላይ ያሰፍራሉ። ተመልሰው ይተኛሉ፣ እንቅልፍ አይወስዳቸውም። እንደገና አዲስ ነገር ሲያስታውስ ተነስተው ይጽፋል። ኢማሙ ሻፊዒ ኢማም አሕመድ ቤት አድረው መጨረሻ ሰዓት ላይ የቀረበላቸውን ውሃ ለውዱእ የቀረበላቸውን ውሃ ሳይጠቀሙት መስጂድ ሄደዋል። ብዙ ጊዜ ኢማም አሕመድ ስለ ኢማሙ ሻፊዒ አድናቆት ሲያወሩ ስለነበረ በዛ ቀን ኢማሙ ሻፊዒ ኢማም አሕመድ ቤት ሲያድሩ የኢማም አሕመድ ቤተሰቦች ጠዋት ተነስተው ውዱእ ሳያደርጉ ወደ መስጂድ ሲሄዱ ታዝበዋቸዋል። ለኢማም አሕመድ እስከ ዛሬ ሻፊዒ ያልክ ስታደንቀው የነበረውን ሰው ጉዱን አየንልህ፣ ዛሬ የቀረበውን እራት ጠራርጎ በላ፣ ሆዳም ሰው ነው። ሁለተኛ እስከ ፈጅር ድረስ ዝም ብሎ ተኛ፣ ጭራሽ ደግሞ ውዱእ ሳያደርግ ነው የሰገደው። ኢማም ሻፊዒ ረሒመሁላህ ተዓላ ሲጠየቁ ምግቡን ጠራርጌ የበላሁት የኢማም አሕመድ ቤት ምግብ ስለሆነ ነው፣ ምንም የማያጠራጥር ሐላልነቱ 100% የተረጋገጠ። ምክንያቱም ሆዴም ሞልቼ ረክቼ ከበላው ረጅም ጊዜ ነው። የሰዎች ምግብ በዚህ ጊዜ ያስፈራልና ሐላልነቱ ያስፈራል። የኢማም አሕመድ ቤት ምግብ ከሆነ ኬት እንደሚመጣ ያውቃሉ፣ ሐራም አይበሉም፣ ሹብሃ እንኳ የለበትም። ስለዚህ ዛሬ የነፍሴን ሐቅ ልወጣ ብዬ ነው መልካም አጋጣሚ ያገኘው ብዬ ያ ተግቤ የበላሁት ለዛ እንጂ ሁሌ እንደዛ አይበሉም። በሌላ ንግግራቸው 17 ዓመት ሆኖ ጠግቤ በልቼ አላውቅም። ምክንያቱም አብዝቶ የበላ አብዝቶ ይጠጣል፣ አብዝቶ ይጠጣ አብዝቶ ይተኛል፣ አብዝቶ የተኛ ብዙ ኸይር ያመልጠዋል ብላ። አጋጣሚው ከተገኘ ግን ይበላ። ነቢይና አቡበክር ዑመርን በልተዋል። የማሊክ ኢብኑ አተይሃን ሐዲስ ላይ ነቢዩ ጠራራ ፀሐይ ላይ ርቧቸው
የመዲና በረሃ ላይ ወጥተው አቡበክር ዑመርም እዛው ጠራራ ሰዓት ላይ አይተዋቸው በዚህ ሰዓት ለምን ወጣችሁ ሲሏቸው ርቦን ብለዋቸው አቡበክርና ዑመር የሚበሉት አጥተው ነብዩ ሰለላሁ ምለው እኔንም ከቤቴ ያስወጣኝ እናንተም ከቤታችሁ ያስወጣችሁ ረሃብ ነው ብለው ከዛ ማሊክ ብሎ አተይሃን የሚባለው ሰው ቤት አንኳክተው ገብተው ቴምር እሸት ቀርቦላቸው ሰውየው ውሃ ሊቀዳ ሄዶ ነበር። አባወራው ሲመጣ ቢላው ይዞ ወጣ። እትታለበዋን አትንካደራህም ብለው ታርዶ አምጥቶላቸው እሸት በልተው ስጋ በልተው የጥጋቡን ምልክት ወዙን ጣታችን ላይ እስከናይ ድረስ ጠገበን ብለዋል። ስለዚህ ሁሌ መጥገብ የሙእምን ባህሪ አይደለም። አልፎ አልፎ ግን ጥሩ ምግብ ሲገኝ ተርቦ ሲገኝ ሐላልነቱ የሚያረካ የሚያስደስት የሚያስተማምን ቤተሰብ የሙእምን የተቂ ምግብ ሲገኝ ጠግቦ መብላት ይቻላል። አንዳንዴ ለነፍስ ሐቅ መስጠት ይቻላል። አሻሂሪ ኢማም ሻፊዒ ጠግቦ የበሉት ለዚህ ጭራሽ ሲተኛ ተኝቶ አደረ አንተ የምትለው አይነት ሰው ቢሆን ውትር መስገድ አለበት። ኢማም አሕመድ ውትር የማይሰግድ ሰው መጥፎ ሰው ነው ብሎ አንድ ደረሳ እሳቸው ጋር አድሮ እስኪነጋ ድረስ ተኝቶ ሲያዩት ምን ነው ሲሉት ከመንገድ መጥቼ ደክሞኝ ነው ሲላቸው ሱብሃንአላህ ጣሊቡ ሐዲሲን ላ ዩሰሊ ሌይል ምን አይነት ጉድ ነው የሐዲስ ተማሪ ሆኖ ሌሊት አይሰግድም። የሐዲስ ተማሪ ሆኖ የነቢይን ሐዲስ የሚማር ሆኖ የሚጽፍ ሆኖ እንዴት ሌሊት አይሰግድም? ከመንገዱን ካመተ ቢሆን አሳጥረው ቀለል አድርገው እንጂ ጣሊብ ዒልም ሆኖ ብለዋል። ስለዚህ ኢማም አሕመድ ውትርን ለመስገድ እሳቸው ጋር እንደ ነውር ነው የሚቆጠረው። ምስክርነቱም ተቀባይነት የለውም። ሁሌ ውትር የማይሰግድ ሰው ፈርዶ ብቻ ሰግዶ የሚያደርሰው ምስክርነቱም ተቀባይነት የለውም። ታዲያ ኢማም አሕመድ አቋም ይሄ ሆኖ ሳለ ሁሌ ሼኼ ያሉ የሚያደንቋቸው ኢማም ሻፊዒ ተኝተው አደሩ። ከበዳቸው። ይሄን ተኝተው ያደሩበትን ምክንያት ሲናገሩ ነው ማታ ልተኛ ስል ያ አባ ዑመይር ማ ፈዐለ ኑገይር የሚለውን ሐዲስ አስታወስኩ። ከሱ ሐዲስ ብቻ ጠቃሚ ነጥቦችን እያብሰለሰልኩ እያጠናሁ ሳወጣ 70 አካባቢ ቁም ነገሮችን ከሐዲሱ ወሰድኩ። ስለዚህ እንቅልፍ አልወሰደኝም ማለት አልተኛውም። ሁለት መልስ ሆነ ማለት ተኝቼ ያደርኩት ሐዲሱን እያጠናሁ ነው ያደርኩት። ለግል ከመስገድ አጅሩ የሚበልጠው ዒልምን ማሰራጨት ነው። ሁሌ ባይሆንም አጋጣሚ የተፈጠረ ነገር ነው። በሐሳብ ሆኖ በአእምሮ ስራ ሆነው ሌላ አልሰገዱም። ከፊትም ሰግደው ሊሆን ይችላል። በርካታ ዑለሞች በተለይ ሻፊዕዮች ዊትር ከፊት መስገድ ነው የሚሻለው የሚል አቋም አላቸው። እንቅልፍ ሊወስደው ስለሚችል ከፊት ሰግዶ ተኝቶ ከዛ በኋላ ሲነሳ ሰዓት ካገኘ ሁለት ረካ ይጨምራል። አሱነቱ አላ የናመ ኢላ ዐላ ዊትሪን ብለዋል አልኢማም ኢብኑ ሶላህ ረሒመሁላህ ተዓላ። ሌሎች ሻፊዕዮች ዘንድ ይሄ ነው አቋማቸው። ዊትር ተሰግዶ ነው መተኛት ያለበት። ለሚተማመን ሰው ዊትሩን ዘግይቶ በኋላ ቢሰግድ ይሻላል። የሚፈራ ሰውሳ እንደ አቡ ሁረይራ ለምሳሌ ዒልም ፍለጋ ይደክሙ ነበረ፣ ከፊቱ ይሰግዱ ነበር። ሌሎች ደግሞ ስራ ማይበዛባቸው ማይደክሙ በጊዜ ተኝቶ ከኋላ ዊትሩን ይሰግዳል። አሻሂር ሻፊዒ በዛ ግን ከፊት ሰግደው ሊሆን ይችላል። ድንገት የሆነ የአእምሮ ስራ አዘናግቷቸው አድክሟቸው አልፎ ሊሆን ይችላል። ውዱእ ያላደረጉት ማታ ሳይተኙ ስላደሩ ነው ማለት ሶስቱም ተመለሰ ማለት ኢዳ ዑለሞች ተኝተው እንኳን ሌሊት ላይ እንቅልፍ አይወስዳቸው ከእንቅልፋቸው ደጋግመው ይነቃሉ። ማስታወሻ ይዛል። የጊዜን አጠቃቀም ማንኛውም ስኬታማ መሆን የሚፈልግ ሰው አንገብጋቢነቱን ሊያውቅ ጊዜውን በአግባቡ ሊጠቀም ጊዜ ከማባከን ሊጠነቀቅ ይገባል። ከደጋ ቀደምቶች ውስጥ ወይም ቁርአን ሲቀራ ወይም ሶላት ሲሰግድ ወይም የግል ሌላ ኢባዳ ሲያደርግ እንጂ ፋሪግ ሆኖ ባዶ ሆኖ እጁን አጣጥፎ ቁጭ ብሎ አታዩም ነበር ተብሏል። ታሪካቸው ሲነገር ቆመህ አናግረኝ ሲሏቸው ፀሐይን አቁማትና ያሉ ተገኝተዋል። ከደጋ ቀደምቶች ውስጥ ፀሐይ አትቆምም እኔም አልቆምም የሄድኩ አናግረኝ። ኢብኑል ጀውዚ ረሒመሁላህ ተዓላ ስራ ፈት ሰዎች ወደ እኔ ቤት ሲመጡ ሲቆዩብኝ እነሱ ሲወጡልኝ የምጽፍበትን ደፍተር እየቆረጥኩ ያስተካከልኩ አናግራቸው ነበር። ሰው እንኳን እያናገሩ ከቆየባቸው ስራ ፈት ከሆነ ዓላማ ቢስ ከሆነ ማይገባው ከሆነ አይ በቃ ስራ ላይ ነው ማለት ነው ለህድለት የማይል አይነት ሰው ከሆነ ዝም ብለህ በአካል ከሱ ጋር ትሆናለህ፣ በእጅህና በአእምሮ ስራ ላይ ትሆናለህ። ስለዚህ ስራ ፈት የሆኑ በጣል ይባላል። ስራ ፈት የሆነ ሰው በጣሎች ስራ ፈቶች እኔ ጋር መጥተው ከያዙኝ በአካሌ ከነሱ ጋር ሆናለሁ። በኋላ በሙሉ ትኩረት ስራ መሰራበትን ደፍተር እየቆራረጥኩ ምጽፍበትን ቀለም እያዘጋጀው እቆያቸው ነበር ብላ አልባኒም ረሒመሁላህ ተዓላ በዘመናችን የመጨረሻው ዘመን አካባቢ ላይ ከነበሩ ኢማሞች መሃል አንዱ የሥራ ሰው ናቸው። አንድ ደቂቃ አያባክኑም ነበር።
ስለዚህ ኪታቡን ካለመጻፍ አልሙዝደሂም በጣም ከተጨናነቀ بكثير من الأعمال العلمية በብዙ የዕልም ስራዎች ላይ በተጨናነቀ ጊዜ ውስጥ ጣልቃ አስገብቼ የተወሰነ ጊዜ ለሰጠው ወሰንኩኝ فبادرت ፈጠንኩኝ إلى تحقيقه ይሄን ለማሳካት حسب طاقتي وجهدي معناه ተመሳሳይ እንዳቅሜ እንደ ጉልበቴ ማለት سائلا المولى سبحانه والله يتيقك أن يجعله እንዲያደርገው خالصا لوجهه የሱ ፊት ብቻ ተፈልጎ የአላህ ፊት ተፈልጎ የአላህ ውዴታ ደስታ ተፈልጎ የተሰራ ስራ እንዲያደርግልኝ እጠይቀዋለሁ وينفع به በዚህ ኪታብም እንዲጠቅም ኢኽዋኒ المسلمين ሙስሊም ወንድሞቼን እንዲጠቅም እጠይቃለሁ سائلا المولى አላህን የጠየቅኩት ስራ መስራቱ ብቻ ሳይሆን ስራው ኢኽላስ ሊኖረው ይገባል ኢኽላስ ከሌለው ስራ ተደራሽነት አይኖርም ተቀባይነት አይኖርም ለሰዎች ጠቃሚ አይሆንም ለሰራውም ሰው አይጠቅምም ምናልባትም ሊያስቀጣ ይችላል ለዝና ቁጥር ለመሙላት ይሄን ያክል ኪታብ ጻፈ አሳተመ ለማለት የሚሰሩ ሰዎች ካሉ ኪታባቸው ይበሰብሳል ሰዎቹም ካለ ጊዜው ለኩል ጀዲድ ለዛ አዲስ ነገር ሁሉ ጣዕም አለው እንደተባለው አዲስ ነገር ሲሰሙ ገዝተው ቢያመጡት ዝም ብሎ ያስቀምጡታል አይጠቀሙበትም ለአላህ ብሎ ግን ከተዘጋጀ ሰዎች ይጠቀሙበታል ኢማሙ ነወዊ በዚህ ረገድ በብዛት ኪታባቸው ከተሰራጨላቸው ሰዎች መሃል አንዱ ናቸው ሪያዱ ሷሊሒን የሌለበት ቤት የለም ማለት ይቻላል በብዛት ወይም ቀጥታ አረብኛው ወይም ትርጉሙ ወይም ሙሉ ኪታቡ ወይም የተወሰነ ክፍሉ አብዛኛው ቤቶች ላይ ነው አል-40 النووية ብዙ 40 የሚባሉ ኪታቦች አሉ እንደ ኢማሙ ነወዊ 40 ግን የተሰራጨ የለም ኢማም ሙስሊም ብዙ ሰዎች ሸርህ አድርገውታል እንደ ኢማሙ ነወዊ ሸርህ ግን የተሰራጨ ሸርህ የለም ኢማሙ ኢማም ኢብኑ ባዝ 60 ጊዜ ቀርቼዋለሁ ብሏል ኢማሙ ነወዊ ሸርህ 9 ምናምን ሙጀለድ 60 ጊዜ ደጋግሜ ቀርቼዋለሁ ሌሎች ብዙ ሸርሖች አሉ ለምንድን ነው ኢማሙ ነወዊ ኪታብ እንደዚህ የተሰራጨው ኢኽላሳቸውን ያሰራጨው ለአላህ ብለው ነው ለኡማው ብለው ለዲን ብለው ነው ኢማሙ ማሊክ ሙወጣ ሲጽፉ ሌላም ሰው በሳቸው ስም ዝና ለመጠቀም ብሎ ሙወጣ ብሎ ጽፈው ነበር በዛው ጊዜ ተነገራቸው አቶ ሲነገራቸው ከሷሉ አላሉ ይልቅ ያሉት ምንድነው ማካነ ሊላሂ ይብቃ ለአላህ ተብሎ የተሰራው ይቀጥላል ይቀራል ይጸናል ይቆያል ለሌላ ዓላማ ተብሎ የተሰራውሳ ይወድቃል ይጠፋል አሁን የትኛውም መክተባ ላይ የሚታወቀው ያለው የቀረው የቀጠለው የዘለቀው የኢማሙ ማሊክ ሙወጣ ለፉክክር ለዝና ለዱንያዊ ዓላማ ተብሎ የተሰራ እንደሆነ ዋጋ አይኖርም ስለዚህ ማንኛውንም መልካም ስራ ስንሰራ አላህ እንዲቀበለን ለሱ ብቻ ብለን እንደሰራ ነው እንድንሰራው እንዲያደርገን ተሻጋሪ ከሆነ ስራው ለሌሎች የሚጠቅም እንዲያደርግልን ዱዓ ልናደርግ ይገባናል وقد أوردت فيه በዚህ ኪታብ ውስጥ አስፈር ያለሁኝ بعض الفوائد አንዳንድ ጥቅሞችን الزائدة ተጨማሪ የሆኑ على الصفة صفة الصلاة ላይ ከዚህ ከፍ ብሎ ያለው صفة الصلاة ላይ ካሉ ነጥቦች ተጨማሪ የሆነም አካትቼበታለሁ ተነበህቱ ለሃ ያስታወስኳቸው የሆኑ واستحسنت ذكرها መጥቀሱ መልካም ነው ያልኩ في أثناء التلخيص ይሄን ኪታብ የመጨመቅ ስራ እየሰራው ሳለ እቺ በተጨመር ጥሩ ናት ያልኳቸው ተነበህቱ ለሃ ኋላ ላይ ያስታወስኳቸው ተጨማሪ ፈዋይዶች አሉ ኪታብ የማሳጠር አንድ ጥቅሙ ይሄ ነው ሰፊው ኪታብ ላይ የተረሱ ነገሮች አጭሩ ላይ ባጭሩ ይጠቀሳል ሰፊውን ሁሉ አንብቦ መረዳት ሊከብደው ስለሚችል ለሁሉ በሚቀል መልኩ ተደርጎ ይቀርባል አንዳንዴ ጸሐፊው ራሱ ያሳጥረዋል አንዳንዴ ደረሳው ያሳጥረዋል የጸሐፊው ደረሳ ያዘጋጁ ደረሳ ተማሪ ሌላ ጊዜ ደግሞ ከብዙ 10 ዓመታት በኋላ የመጡ ሰዎች ኢኽቲሳር ያደርጉታል ዒልም የጋራ የገሌን ኪታብ ለምን አሳጠርክ አይባልም የማሳጠር ኢኽቲሳር የማድረግ ተህዚብ የማድረግ ህጎች አሉ ያን ህግ ተከትሎ እስካደረገው ድረስ ሙሐመድ የጻፈውን አህመድ አብዱላህ የጻፈውን አብዱራህማን ቢያሳጥሩት ተህዚብ ቢያደርጉት ችግር የለውም ዒልም የጋራ ማይቻለው ምንድነው የሰው ስራን የኔ ነው ብሎ መሞገት ይሄ ስርቆት ነው የከፋ ስርቆት ቆሻሻ የሆነ ተግባር የሰውን ስራ የኔ ስራ ሰዎች ለፍተው ደግሞ ያዘጋጁትን መጽሐፍ ስሙን አጥፍተው እንዲሁ ለመሸወድ ያክል ርዕሱን ቀይሮ አሊያ ደግሞ ምዕራፎችን ክፍሎችን ወደፊት ወደ ኋላ አድርጎ የኔ ብሎ ማውጣት የመጨረሻ ሚዘገነን የሚያስተላ ስርቆት ይሄም አለ ሱብሃንአላህ ዱንያ ላይ የሌለ ነገር የለም
ራሳቸውን ዒልም ላይ ለጥፈው የሰው ኪታብ የኔ ነው ብሎ የሚያስቡት ከማ ዑኒቱ ትኩረት እንደሰጠሁት ሁሉ እንደዚሁም በተጨማሪ ትኩረት ሰጥቻለሁ ዒናየተን ኻሷ ለየት ያለ ትኩረትን ቢሸርሒ ባዕድ አልፋዚ አንዳንድ ቃላትን ለማብራራት ትኩረት ሰጥቻለሁ አልዋሪደቲ የሚገኙ ቃላቶችን ፊ ባዕድ አልጁመሊ አንዳንድ አረፍተ ነገሮች ላይ አልሐዲሲየ የሐዲስ አረፍተ ነገሮች ላይ አው ለትካር ወይም የዚክር አረፍተ ነገሮች ላይ ማብራሪያ አስቀምጫለሁ ሸርሕ አድርጌያለሁ አንዳንድ የዚክር ወይም የሐዲስ ቃላቶች ላይ ወጣ ያሉ ጁመል ትርጉም የሚያስፈልጋቸው ቃላቶች ካሉ እነዚያን ተርጉሜያለሁ ወጀዐልቱ ለሁ ለዚህ መጽሐፍ አድርጌለታለሁ ዐናዊነ ረኢሳ ዋና ዋና ርዕሶችን አድርጌለታለሁ ዋና ዋና ርዕሶችን አድርጌለታለሁ ለምሳሌ ገጽ 6 ላይ ኢስቲቅባሉል ቂብላ ይላል ገጽ 7 ላይ አልቂያም ይላል እዛ ወረድ ብሎ አስሶላቱ ፊ ሰፊነቲ ወጣይራ ይላል ይሄ ነው ዐናዊን ረኢሳ የሚባል ዋና ዋና ርዕስ ማለት ነው ወኡኽራ ሌላም ርዕሶችን አድርጌያለሁ ከሲራ ብዙ ጃንብያ ተውዲሕያ ተጨማሪ የሆኑ ማብራሪያ የሆኑ ከጎን ዋና ያልሆኑ ተጨማሪ ማብራሪያዎችን ማነው ርዕሶችን አድርጌያለሁ ትልልቅ ርዕሶች ንዑስ ርዕሶች ተውዲሕ የሆኑ ሐሳቡን ይበልጥ የሚያብራሩ ወአውረቱ ተሕተሃ ከነዚህ ርዕሶች ስር አስቀምጫለሁ ጠቅሻለሁ መሳኢለል ኪታቢ የኪታቡን ነጥቦች ቢአርቃሚን ሙተሰልሲላ ተከታታይ በሆኑ ቁጥሮች ተከታታይ በሆኑ ቁጥሮች አንደኛ ሁለተኛ ሶስተኛ አራተኛ ያለ ነው የሚሄደው የሶላት አሰጋገድ ላይ የመጀመሪያው ተግባር ምንድነው ኢስቲቅባለል ቂብላ ቁጥር 1 በዚሁ ነጥብ ስር ደግሞ ከቂብላ ጋር በተያያዘ ወደ ቂብላ መዞር ግዴታ የማይሆንበት አጋጣሚ አለ ወይ የሚለው ነጥብ ቁጥር 2 አድርጌ ያስቀምጣለሁ አሉ መጀራ ወሰራህቱ ገልጫለሁ ቢጃኒቢ ኩሊ መሰለቲን ከያንዳንዱ ነጥብ ጎን ቢሁክሚሃ ሁክሙን ፍርዱን ብይኑን ጠቅሻለሁ ከያንዳንዱ ነጥብ አጠገብ ለምሳሌ ወደ ቂብላ መዞር የሚል አንድ ነጥብ ነው ወደ ቂብላ መዞር ብይኑ ምንድነው ሱና ነው ፈርድ ነው ሩክን ነው የሚለውን ሁክሙን ጠቅሻለሁ ሚን ሩክኒን ሩክን ከሆነም ሩክን ብዬ አው ዋጅብን ዋጅብ ከሆነ ዋጅብ ብዬ ወማ ሰከቱ ዐን በያኒ ሁክሚሂ ብይኑን ሁክሙን ያልገለጽኩት ዝም ያልኩት فهو من السنن ሱና ነው እደን ይሄ አንድ መግባቢያ ነው ኪታቡ ላይ ይሄን ኪታብ ስናነብ በቅደም ተከተል በተከታታይ ቁጥሮች እያስቀመጡ ነው ነጥቦች የሚያብራሩት ከያንዳንዱ ነጥብ ስር ሁክሙን ያስቀምጣሉ ሩክን ከሆነ ሩክን ይላሉ ዋጅብ ከሆነ ዋጅብ ይላሉ አንድ ነጥብ ተጠቅሶ ሩክንም ዋጅብም ካልተባለ ምንድነው ማለት ነው ሱና ነው ማለት ሩክን ምንድነው ሱና ምንድነው ቀጥለው ያብራራሉ وبعضها አንዳንድ ነጥቦች قد يحتمل ሊቀበል ይችላል القول بالوجوب ዋጅብ ነው የሚለውን አስተያየት ሐሳብ ሊቀበል ይችላል አንዳንዶች ዋጅብ ናቸው ሱና ኺላፍ ሊኖርባቸው ይችላል والجزم بهذا ዋጅብ ነው ብሎ መደምደሙ أو ذاك ወይም ሱና ነው ብሎ መደምደሙ ينافي التحقيق العلمي ወቀታዊ ጥናትን ጥልቅ የሆነ ምርምርን ይቃረናልና በዚህ ባጭር መጽሐፍ ዋጅብ ሱና አልልም ጥልቅ ትንተና የሚያስፈልገው ጥናት የሚያስፈልገው ከሆነ ስለዚህ ሩክንነቱ የተረጋገጠን ሩክን እላለሁ ዋጅብነቱ የተረጋገጠን ዋጅብ እላለሁ አወዛጋቢ ዋጅብም ሱናም ሊሆን የሚችልን ተዋለው ቢያንስም ካበተንሹ በሱና ይያዛል ማለታችን ወሩክኑ ሩክን ማለት እንደሚታወቀው ሶላት ውስጥ አርካን አለ ዋጅብ አለ ሽሩጥ አለ ማንኛውም ሰጋጅ አርካኑ ሶላትን ማወቅ አለበት አርካን ማለት መሰሶ መሰረት ማለት መሸከሚያ ማለት ቤት ተሸካሚ ከሌለው እነዚህ የምታዩቸው መሰሶች መሰረቶች ከሌሉ አይቆምም መጀመሪያ የሚሰሩትም እነሱ ናቸው ሶላትም ይሄው ነው ሩክን አለው ሸርጥ አለው ቤት ለመስራት ምንድነው የሚያስፈልገው መሬቱ ያንተ መሆን አለበት እንደ ሀገሩ እንደ ዘመኑ እንደ አካባቢው ፈቃድ ማግኘት አለበት ባለሙያ ማግኘት አለበት ቤቱ የሚሰራበትን ዕቃ ቁሳቁስ ማግኘት አለበት እነዚህ ሽሩጥ ይባላል ሶላትም ሸርጣል እነዚህ ነገሮች ከተሟሉ ነው ወደ ሶላት የሚገባው ይሄን የጠበቀ መሆን አለበት ትርጉሙን ማወቅ ልዩነቱን ማወቅም ያስፈልጋል ወሩክኑ ሩክኑ ማለት هو ما يتم به الشيء الذي هو فيه ያሉበት የጀመሩት ጉዳይ
ይሟላ ዘንድ መገኘት ያለበት ነገር ማለት ነው። ያሉበት የያዙት ጉዳይ ሶላትን የያዙት ሶላት፣ ሐጅን የያዙት ሐጅ፣ ጾምን የያዙት ጾም። ስለዚህ የያዙት የገቡበት ጉዳይ የተሟላ ይሆን ዘንድ መሟላት መገኘት ያለበት ነገር ምን ይባላል? ሩክን ይባላል። ሁወ ሩክን ማለት ማ የቲሙ ቢሂ ሸይኡ ነገሩ የሚሟላበት ነገር ማለት ነው። አለዚ ሁወ ፊህ ያሉበት ጉዳይ የገቡበት ጉዳይ የያዝከው ጉዳይ የጀመርከው ጉዳይ ሙሉ እንዲሆን ትክክለኛ እንዲሆን መሟላት ያለበት ነገር ምን ይባላል? ሩክን ይባላል። ወየልዘሙ ግዴታ ይሆናል አይቀር ይሆናል ሚን ዐደሚ ውጁዲሂ ካለመገኘቱ ቡጥላኑ ማ ሁወ ሩክኑን ፊህ ይህ ጉዳይ መሰረት ነው የተባለለት ነገር ይበላሻል። ይሄ ከሌለ ሩክን የሚባለው ከሌለ ወየልዘሙ አይቀር ይሆናል ሚን ዐደሚ ውጁዲሂ ሩክን የሚባለው ነገር ካለመገኘቱ አለመገኘቱን ተከትሎ አይቀር ይሆናል ቡጥላኑ መበላሸቱ ማ ሁወ ሩክኑ የሆነበት ነገር ሩክኑን ፊህ መሰረት የሆነበት ነገር ይበላሻል። ትንሽ አገላለጹ ረዘም ያለ ማለት የተፈለገው ምንድነው? ሩክን ማለት በእያንዳንዱ ዒባዳ ላይ እሱ ከሌለ ዒባዳው ሙሉ ማይሆን ነገር ማለት ነው። ይህ ሩክን የተባለው ነገር በያዙት ዒባዳ ውስጥ አለመገኘቱ ዒባዳውን መበላሸቱን አይቀሬ ያደርገዋል ማለት ነው። ስለዚህ እያንዳንዱ ዒባዳ መሰረት ነው፣ የጀርባ አጥንት ነው። ማሂየቱ ሸይ ይባላል በአንዳንድ አገላለጾች። የአንድ ነገር ምንነቱ ማለት እሱ የለም ማለት ያ ነገር የለም ማለት። የሶላት ሩክን ማለት እሱ ከሌለ ሶላት የሌለ ነገር ማለት። ምንድነው የሶላት ሩክን? ነዓም ወደ ቂብላ መዞር፣ ፋቲሓ መቅራት፣ ስጁድ ማድረግ፣ ርኩዕ ማድረግ፣ አተሕያቱ መቅራት፣ ነቢ ላይ ሶላዋት ማውረድ፣ ማሰላመት፣ እነዚህ የሶላት ሩክን ይባላሉ። ሶላት ናቸው ማለት እነዚህ። ከነዚህ አንዱ ከጎደለ ሶላቱ የለም። ከሩኩዕ ያሉ መተላ ለምሳሌ ሩኩዕ ፊሶላ ሶላት ውስጥ ፈሁወ ሩክኑን ፊሃ ሶላት ውስጥ ሩክን ነው፣ ማዕዘን ነው፣ መሰረት ነው። የልዘሙ ሚን ዐደሚሂ የሩኩዕ አለመኖር አይቀሬ ያደርጋል። ቡጥላና የሶላትን መበላሸት አይቀሬ ያደርጋል። ሩኩዕ ከሌለ ምን የለም? ሶላት የለም። ዙህር ሶላት 4 ረክዓ ነው። ከአራቱ ረክዓ አንድ ሩኩዕ ቢጎድል ሙሉ ሶላት ይበላሻል። እዚያው ሶላት ውስጥ ሆነው መልሰው ካላስተካከሉት በስተቀር 4 ረክዓ ሰግጃለሁ ግን ደክሞኝ ስለነበረ አንደኛውን ሩኩዕ ዘለልኩት ቢል አንድ ሰው ወይም አንደኛውን ስጁድ ተውኩት ቢል ሶላት ትክክል አይደለም። በእያንዳንዱ ረካ ላይ ፋቲሓ መቀራት ሩኩዕ መወረድ ስላለበት። ወሸርጡ ሸርጥ ማለት ደግሞ ከሩክኒ ልክ እንደ ሩክን ነው፣ እንደ ሶላት መሰረት ነው፣ ማዕዘን ነው። ማንኛውም ኢባዳ ላይ ሸርጥ እንደ ሩክን ነው። ኢላ ነገር ግን ሩክንና ሸርጥን የሚለየው አነሁ ሸርጥ የኩኑ ኻሪጀን ውጪ ሊሆን ይችላል አማ ሁወ ሸርጡን ፊህ እሱ ለዚህ ዒባዳ መስፈርት ነው ከተባለለት ዒባዳ ቀድሞ ያለ ውጭ ሊሆን ይችላል። ዒባዳ ውስጥ ከመግባት በፊት ያለ ነገር ነው፣ መሟላት አለበት፣ ግን ከዒባዳ ውጪ ነው። ሩክንሳ ዒባዳ ውስጥ ነው ያለው። በምሳሌ ግልጽ ይሆናል። ከልውዱኢ መተለን ፊሶላ ለምሳሌ ውዱ ሶላትን በተመለከተ ውዱ የሶላት መስፈርት ነው፣ ሸርጥ ነው፣ ቅድመ ዝግጅት ነው፣ ቅድመ ሁኔታ ነው። ፈላ ተሲሑ ቢዱኒሂ ሶላት ያለ ውዱ ትክክል አይሆንም። ውዱ ማድረግ ለማይችል ሰው በበቂ ምክንያት ተየሙም ምትክ አለ። ውዱ ማድረግ እየቻለ ግን አንድ ሰው ያለ ውዱ ቢሰግድ ሶላቱ ትክክል አይሆንም። ሶላቱ ትክክል አይሆንም ብቻም አይደለም፣ አንድ ሰው ውዱ እንደሌለው ያወቀ ዝም ብሎ ቢሰግድ ከእስላም ይወጣል፣ ይከፍራል። በአቡ ሐኒፋ መዝሀብ መሰረት በአላህ ዲን ስለቀለደ ስለተጫወተ ረስቶ ከሆነ እንዳስታወሰ መውጣት ውዱ ማድረግ ይኖርበታል። ሰግዶ ከጨረሰ በኋላ ያስታወሰው ሰግዶ ከጨረሰ በኋላ ከሆነ እንደገና ውዱ አድርጎ መስገድ ይኖርበታል። ሶላት ውስጥ ከሆነ አቋርጦ መውጣት ይኖርበታል። ውዱ፣ ጠሃራ፣ እስቲንጃ፣ ጀናባ በምንም መልኩ አይቀርም። የሶላት የማይቀር መስፈርት ነው። ሩክንና ሸርጥ ልዩነቱ ምንድነው አለ? ሁለቱም መሰረታዊ ጉዳይ ናቸው። ሩክን የሚባለው ከኢባዳው ጋር የተያያዘ ነው፣ አብሮ አይነጣጠሉ። ሸርጡሳ የሚባለው ናም ከሶላቱ ውጪ ነው፣ በፊት ነው፣ ከሶላት በፊት ማለቅ ያለበት። ወልዋጅቡ ዋጅብ ማለት ሁወ ማ ተበተ አልአምሩ ቢሂ
ትእዛዙ ወይም ትእዛዝ የተላለፈበት የታዘዝንበት መሆኑ የተረጋገጠ ጉዳይ በሙሉ ነው። ፊል ኪታቢ በቁርአን አው ሱነት ወይም በሐዲስ በቁርአን ወይም በሐዲስ ግዴታ መሆኑ አላህ መልእክተኛው ያዘዙበት ጉዳይ መሆኑ የተረጋገጠ ነገር በሙሉ ምን ይባላል? ዋጅብ ይባላል። ዋጅብ ብሎ ማለት አላህ ወይም መልእክተኛው በቁርአን አድርጉት ብለው ያዘዙ ነገር ማለት ነው። በጥቅሉ ዋጅብ ማለት አላህና መልእክተኛው አድርጉት ብሎ ያዘዙት ነገር ማለት ቁርአንና ሐዲስን ተከትለው ዑለሞች በጋራ ዋጅብ ነው የተስማሙበት ነገር በሙሉ ማለት ነው። ወላ ደሊለ አላ ሩክንየቲሂ ሩክን መሆኑን የሚያሳይ ማስረጃ ከሌለ አው ሸርጥየቲሂ ወይም መስፈርት መሆኑን የሚያሳይ ማስረጃ ከሌለ በዋጅብነት ደረጃ ይቀመጣል። ዋጅብ ከመሆኑን በተጨማሪ ከተራ ዋጅብነት ወደ ሩክንነት ወደ ሸርጥነት የሚያሳድገው ማስረጃ ካለ ከዋጅብነትም ከፍ ብሎ ምን ይሆናል? ሸርጥ ይሆናል፣ ዋጅብ ይሆናል። ቁርአንና ሐዲስ ላይ ብቻ ከታዘዝንሳ በዋጅብነት ደረጃ ይቀመጣል። ሸርጥ ነው ሩክን ነው ከተባለ ከዛ ከፍ ይላል። ስለዚህ ዋጅብ፣ ሩክን፣ ሸርጥ የሚበላለጡ ደረጃዎች ናቸው። ወዩታቡ ፋዒሉሁ ዋጅብ የተባለውን ነገር ያደረገ ሰው አጅር ያገኛል። ወዩዓቂቡ ታሪኩሁ ወዩዓቀቡ ይቀጣል፣ ታሪኩሁ የተወው ሰው ይቀጣል። ኢላ ሊዑዝሪን ዑዝር ከሌለው ይሄ ከሶላትም ጋር ከሶላት ውጪም ባሉ ጉዳዮች ዋጅብ በቁርአን በሐዲስ የታዘዘ ነገር ዋጅብ ማለት በቁርአን በሐዲስ የታዘዘ ነገር አላህ መልእክተኛው በቁርአን በሐዲስ ያዘዙንን ከሰራን ከንያ ጋር ከሰራነው አጅር እናገኝበታል። አላህ መልእክተኛው ያዘዙንን ማድረግም የቻለን ከተውነው እንቀጣበታል። ለምሳሌ ሶላት አልጀማዓን በጀማዓ እንድንሰግድ ታዘናል። ኢዛ ኑዲየ ሊሶላቲ ሚን የውሚል ጁሙዓቲ ፈስዑ ሪጃሉን ላ ቱልሂሂም ቲጃረቱን ወላ በይዑን ዐን ዚክሪላህ። ይሄ የውመል ጁሙዓ የሚለው ጁሙዓው ተከሰሰ እንጂ ከጁሙዓ ውጪ ላሉ ቀኖችም ጭምር ነው ተብሎ አዳን ከተባለ ሂዱ ወደ ሶላት ፍጠኑ ተብሎ ሶላት አዳን የሰማ ሶላት የለውም መስጂድ እንጂ ተብሏል። ስለዚህ ሶላት አልጀማዓ መስገድ ዋጅብ። ሶላት አልጀማዓ የሰገደ ከነየተ ለአላህ ብሎ ከሰገደ አጅር ያገኛል 27 አጅር። ሶላት አልጀማዓን የተወሳ ወዩዓቀቡ ታሪኩሁ ግዴታ የሆነ ነገር የተወ ይቀጣል። ኢላ ሊዑዝሪን ዑዝር ከሌለው በስተቀር ከታመመ ቤት ይስገድ። ኃይለኛ ዝናብ ካለ መሄድ ካልተቻለ ቤት ይስገድ፣ አይቀጣም። ጦርነት ረብሻ ካለ መውጣቱ ለህይወቱ ካስፈራው ቤት ይስገድ፣ ዑዝር አለ። ሌሎችም ምሳሌዎች አሉ። ወሚስሉሁ አልፈርዱ ፈርድ የሚለውም ቃል ከዋጅብ ጋር ተመሳሳይ ነው። ፈርድም ዋጅብም አንድ ነው። በግዴታነት በቁርአን በሐዲስ የታዘዘ መስራቱ አጅር የሚያስገኝ መተው የሚያስቀጣ ማለት ነው። ወተፍሪቁ መለያየት የተለያየ ነው ማለት በይነሁ በፈርድና ወበይነል ዋጅብ በዋጅብ መሃል ፈርቅ አለ ልዩነት አለ ብሎ ማለት ኢስጢላሁን ሐዲሱን ከጊዜ በኋላ የመጣ መግባቢያ ነው መለየት ነው። ላ ደሊል ዐለይህ ማስረጃ የለውም። የተወሰኑ የፊቅህ ሊቃውንት ፈርድም ዋጅብም አንድ ነው ትርጉሙ የሚል አቋም አላቸው። የተወሰኑት ፈርድና ዋጅብ ይለያል። ስለዚህ ፈርድና ዋጅብን መለየት ከቁርአን ከሐዲስ ማስረጃ የለውም። ቁርአን ሐዲስ ላይ ፈርድም ዋጅብም አንድ ነው፣ አላህና መልእክተኛው አድርጉት ብለው ያዘዙ ነገር ማለት ነው። ነገር ግን የተወሰኑ ፉቅሃዎች ግዴታነቱ በቁርአን የተነገረ ፈርድ ይባላል፣ ግዴታነቱ ከቁርአን ውጪ ባለ የተነገረ ዋጅብ ይባላል የሚል አቋም አላቸው። ነገር ግን ትክክለኛው ግዴታነቱ ከጸና ከተረጋገጠ በቁርአን በሐዲስ ምን ይባላል? ዋጅብ ይባላል፣ እሺ ፈርድ ይባላል። ሁለቱም አንድ ናቸው። ወሱነቱ ሱና ደግሞ የሚባለው ሩክን፣ ሸርጥ፣ ዋጅብ፣ ሱና እነዚህ የሚደጋገሙ ቃላቶች ናቸው። ሱና ማለት ማዋበበ ነቢዩ ሰለላሁ ዐለይሂ ወሰለመ ዐለይሂ ነቢዩ ዘውትር የሰሩት ነገር ሱና የሚባለው ማዋበበ ነቢዩ ዐለይሂ ሰላቱ ወሰላም ነቢዩ ዘውትር የሰሩት ነገር ሚነል ዒባዳቲ ከዒባዳዎች ዳኢመን በቋሚነት አው ጋሊበን አብዛኛውን ጊዜ በብዛት ወይም በቋሚነት ምንም ሳይተው የሰሩት ነገር ሱና ይባላል። ግን ወለም ያእሙር ቢሂ ያላዘዙበት የሆነ አምረ ኢጃብን በግዴታነት ያላዘዙበት የሆነ ነገር ካሁን እሳቸው ሁሌ ይሰሩታል ስሩት ብለው ግን በግዴታነት አላዘዙ፣ ይሄ ሱና ይባላል። ሁሌ ከሰሩት ስሩት ብለው ካዘዙ ዋጅብ ይሆናል። አንዳንዴ ከሰሩት ጃኢዝ ይሆናል። አንዳንዴ ከሰሩት
ወይም ሲሰራ አይተው ዝም ካሉ መሽሩዕ ይሆናል። መሽሩዕ ነው፣ ጃይዝ ነው ይባላል። አንዳንድ ኢባዳዎች ለምሳሌ ብዙ ኢማሞች ብዙ ጊዜ የሆነ ሱራ ከቀሩ በኋላ ወይም የተወሰነ አንቀጽ ከቀሩ በኋላ ቁል ሁወ አላሁ አሐድ ይቀራሉ። ይሄን መከልከልም አንችልም፣ በርታ ጎበዝ ሱና ነው አድርግ ማለትም አንችልም። ምንድነው መሽሩዕ ነው። ቢድዓ ሰርተሃል አንለውም፣ ወንጀል ሰርተሃል አንለውም። የሆነ ጊዜ በሳቸው ዘመን ሲሰራ አይተው ዝም ብሏል። ሌሎችም እንደዚህ አይነት ኢባዳዎች አሉ። ነብዩ አንዴ ሁለቴ ሰርተውት ወይም በሳቸው ዘመን ሲሰራ አይተው ዝም ካሉ መሽሩዕ በዲን የተደነገገ ነው። የፈለገ ሰው ማድረግ ይችላል። እንደኒያው አጅር ያገኝበታል። ሱናሳ በቋሚነት የሰሩት ነው ሁሌ ነብዩ ሰለላሁ ዐለይሂ ወሰለም ወይም አብዛኛውን ጊዜ ስሩት ብለው የሚያዘዙ ነገር ግን አንዳንዴ ትእዛዙ የግዴታ ላይ ሆነ ይችላል። ለምሳሌ ሶሉ ቀብል المغرب ከመግሪብ በፊት ስገዱ አሉ ሱና። እንደገና አሁንም ሶሉ ቀብል المغرب ከመግሪብ በፊት ስገዱ ሱና አሉ። ስንት ሆነ? ሁለት ጊዜ። ሶስተኛ ሶሉ ቀብል المغرب لمن شاء لمن شاء የሚለውን ባይጨምሩ ከመግሪብ በፊት ሁለት ረካ መስገድ ምን ይሆን ነበር? ግዴታ ይሆን ነበር። ስለዚህ لمن شاء ጨመሩበትና አምሩ ኢጃብ ግዴታ የሆነ ትእዛዝ መሆኑ ቀረ ለፈለገ ሰው ይላል። አንዳንዴ እሳቸው ይተውታል። ስሩት ይላሉ፣ ሱና ነው ማለት እንደነገቡ ሰሩት። እሳቸው ስሩት ብለው ማዘዙ። አንዳንዴ ግን እሳቸው ይተውታል። ከተውት የእሳቸው ኻስ መሆኑ ካልታወቀ፣ የእሳቸው ኹሱሲያ መሆኑ ካልታወቀ፣ ለእሳቸው ለተወሰነ ጊዜ ተፈቅዶ ከዛ የተሰረዘ የተተወ ግዴታነቱ የቀረ መሆኑ ካልታወቀ ሱና ነው ማለት። ሱና ያልሆነ ነገር አይተው። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ዒባዶችን አንዳንዴ ይተው ነበረ። ለምን ሲባል ዋጅብ ለመሆኑን ለማሳየት። ለምሳሌ የተራዊህ ሶላትን 3 ወይም 4 ሌሊት ሰግደዋል። ከዛ በኋላ ተውት። ሱሐቦች ተሰብስበው መተው አጧቸው። በማግስቱ ወጥተው ማታ ከኔ ጋር ተራዊህ ለመስገድ የሌሊት ሶላት በጀማዓ ለመስገድ መምጣታቸውን ሳላውቅ ቀርቼ አይደለም፣ እዚህ መልኩ ከቀጠልንበት ዋጅብ ከሆነብን ብዬ ነው አለይሂ ሰላቱ ወሰላም። አዱሃ ሶላትንም እንደዚሁ ብዙ ጊዜ ሰግደዋል፣ አንዳንዴ ትተዋል፣ ግዴታ ለመሆኑን ለማሳየት። طيب የሱናስ ደረጃው ቦታው ምንድነው? ዩሳቡ ፋዒሉሁ ሱና የሆነን ዒባዳ የሰራ ሰው አጅር ያገኛል፣ ይመነዳል። ወላ ዩዓቀቡ ታሪኩሃ ዩሳቡ ፋዒሉሃ ሱና የሆነ ሱና የሚለው ምድብ ውስጥ የሚገኝን የዒባዳ አይነት የሰራ ሰው አጅር ያገኛል፣ ሰዋብ ያገኛል። ወላ ዩዓቀቡ ታሪኩሃ የተወው ሰው ግን አይቀጣም። የተወው ሰው አይቀጣም። ወላ ዩዓተቡ አይወቀስምም ጭምር። ነገር ግን ዑለሞች እዚህ ጋር የሚያነሱት ባህት አለ። ለሁሉም ሱና ይሄ አይባልም፣ ለሁሌም ይሄ አይባልም። ለምሳሌ ቅድም ዊትርን ሶላት የማይሰግድ ሰው መጥፎ ሰው ነው ብሏል ኢማም አሕመድ ረሒመሁላህ ተዓላ። ዊትር ሱና ነው። አንዳንድ ዑለሞች ዋጅብ ቢሉ፣ የተወሰኑ ዑለሞች ዊትር ዋጅብ ነው ብሏል። ዋጅብ አይደለም የሚሉ እንኳ ዊትርን ሁሌ መተው ስተት ያስወቅሳል። አንዳንዴ ቢተወው አይወቀስም። በቋሚነት ሱና የሚባል ነገር ገፍ አድርጎ የተወሰው ዲኑ ይቀንሳል። የቅያም ቀንም ለአደጋ ሊጋለጥ ይችላል። ፈርዱ ብቻ ሰግዶ የሚሄድ ሰው ሱና ካልሰገደ ፈርዱ ላይ ጉድለት ካለበት የቅያም ቀን ማሟያ አያገኝም። ቀብልያ፣ ባዕድያ፣ ለይል፣ አዱሓ፣ ሱነተል ውዱእ፣ ሙጥለቅ አነዋፊል የሚሰግድ ሰው ፈርዱ ላይ እንኳ ጉድለት ቢኖርበት ከሱናው ተወስዶ ይሟላለታል፣ ከቅጣት ይድናል ማለት ነው። ከጾሙ ከዘካውም ከሐጁም ከሶላቱም ፈርዱን ብቻ የሚሰራ ሰው ፈርዱ ላይ ጉድለት ቢኖርበት ማሟያ አያገኝም፣ ይቀጣል። ፈንዙሩ ሀል ሊዐብዲ ሚን ነዋፊል ይባላል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የሰው ልጅ መጀመሪያ ቀብር ላይ የሚጠየቀው ከተግባር ዒባዳዎች ስለ ሶላት ነው። ሶላቱ ሙሉ ከሆነ ሌሎችም ሙሉ ይሆናሉ፣ ይስተካከሉለታል። ሶላቱ ችግር ካለበት ሶላቱ ክፍተትና ችግር ካለበት ሌሎች ዒባዳዎቹ አያድኑትም ተብሏል። ሶላቱ ላይ ያለበትን ክፍተት ለማሟላት እንዙሩ ሀል ሊዐብዲ ሚን ናፊላ ሚን ነዋፊል ይባላል። ሱና ተጨማሪ የሰገደው ሶላት፣ ሱና ተጨማሪ የጾመው ጾም ካለ እስቲ ፈልጉለትና አሟሉለት ይላል አላህ ለመላእክቶች ተብሏል። ስለዚህ ሱና ነው ተብሎ አይተውም፣ አይናቅም። የፈርድ ማሟያ ነው። ሱናን ሁሌ መተው በሂደት ፈርዱን ወደ መተው ይወስዳል። እንደዚሁ ሱና የተባሉ ነገር ግን መተዋቸው የሚያስቀጣ ዒባዳዎችም አሉ። ለምሳሌ አንድ ሀገር ሙሉ በሙሉ አዳንን ከተወ ይቀጣል። አዳን ሱና ነው ግን መተው ያስቀጣል። ጦርነት ሁሉ ያሳውጃል። ወከዛሊክ አንዳንድ ዒባዳዎች በስያሜ ደረጃ ሱና ይባላሉ ግን ዋጅብ ናቸው። ለምሳሌ ሶላት አልጀማዓ አብዱላህ ብን መስዑድ
5 ወቅት ሶላትን አዛን የሚባልበት ቦታ ላይ ሄዳችሁ ስገዱ። 5 ወቅት ሶላትን አዛን የሚባልበት ቦታ ላይ ሄዶ መስገድ የነብያችሁ ሱና ነው። የነብያችሁን ሱና ብትተው ትጠማላችሁ ብለው። ሶላት አልጀማዓ ዋጅብ ነው፣ ፈርድ ነው። አንዳንድ ዑለሞች ዘንድ ሸርጥ ነው። ያለ ውዱ ሶላት እንደሌለው ያለ ጀማዓ ሶላት የለም ለወንድ እስከ ማለት ይደርሳል። ከመሆኑም ጋር ግን ኢብኑ መስዑድ የነብዩን ሶላት ማነው ሱናን በየመስጂዱ ሄዶ መስገድ አዛን የሚባልበት ቦታ ላይ ሄዶ መስገድ ሱና ነው። ሱና ብትተው ትጠማላችሁ። እዚህ ጋር ሱና ነው ሲባል ተጨማሪ የምርጫ ጉዳይ ነው ለማለት ሳይሆን የነቢ መንገድ ነው። ነቢ የሰሩት ነው ስሩት ማለታቸው። ነቢ የሰሩት አንዳንዴ ዋጅብ ነው፣ አንዳንዴ ሱና ነው። ስለዚህ ሱናን ቸላ ማለት አያስፈልግም። ወአማ الحديث الذي يذكره بعض المقلدين አንዳንድ ተቅሊድ የሚያደርጉ ከነሱ በእውቀት የሚበልጡ ሰዎችን ዝም ብለው ማስረጃውን ሳያውቁ እነሱ ስላሉ ብለው የሚከተሉ ሰዎች ሙቀልድ ማለት ባጭሩ ያለ ማስረጃ የሰውን ንግግር የሚከተል ማለት ነው። የሰውን ንግግር ያለ ማስረጃ የሚከተሉ ሰዎች የሚጠቅሱት ሐዲስማ ማዕዙወን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወደ ነቢይ ያስጠጉ ነቢ እንዲህ ብለዋል ያሉ ሙቀልዶች የሚጠቅሱት ሐዲስ መን ተረከ ሱነቲ የኔን ሱና የተወ ለም ተነልሁ ሸፋዓቲ ሸፋዓዬ አይደርስለትም አያገኝም ብለዋል ነቢ የሚለው ሐዲስ ፈላ አስለ ለሁ ዐን ረሱሊላህ ሰለላሁ ዐለይሂ ወሰለም ከነቢዩ መሰረት የለውም። ነቢ ይሄን አላሉማ እንደ ሐዲስ ትክክል አይደለም። ነገር ግን ሙሉ በሙሉ የነቢን ሱና የተወ እስላምን ተውሂድን የተወ ያለምንም ጥርጥር የነቢን ሸፋዓ አያገኝም። ነገር ግን ሱና በሚለው የሰራው አጅር ያገኛል የተወ አይቀጣም በሚለው ምድብ ውስጥ የሚካተቱ አንዳንድ ሱናዎችን የተወሰው ይህን ሱና ስለተወ ብቻ የነቢን ሸፋዓ አያጣም። ተውሂድን ከያዘ በደፈነው በጥቅሉ በነቢ ካመነ ዋጅብን ግዴታን ከተወጣ ወማ ካነ ከዛሊከ እንደዚህ የሆነ ንግግር ደግሞ ከነቢ ንግግር መሰረት የሌለው ንግግር ፈላ የጁዙ ኒስበቱሁ ማስጠጋቱ አይቻልም። ኢለይሂ ሰለላሁ ዐለይሂ ወሰለም ወደ ነቢ ማስጠጋት አይቻልም። ነቢ ብለዋል አይባልም። እሳቸው እንደተናገሩት ያልተረጋገጠ እስከሆነ ድረስ ለምን ሲባል ኸሽየተ ተቀውሊ ዐለይሂ ነቢ ላይ መቅጠፍ እንዳይሆን እሱም በመስጋት ነቢ ላይ መቅጠፍን ነቢ ላይ መዋሸትን በመስጋት ነቢዩ እንደተናገሩት ማይታወቅ ቡኻሪ ውስጥ ሙስሊም ውስጥ አቡ ዳውድ ውስጥ ትርሚዚ ውስጥ ነሳኢ ውስጥ የትም የሐዲስ መዛግብ ውስጥ ማይገኝ ተገኝቶም ለስሙ ግን ሲጣራ ነቢ እንደተናገሩት ካልተረጋገጠ ነቢ እንዲህ ብለዋል አይባል። ለምን ነቢ ላይ መዋሸት ስለሚሆን ነቢ ላይ መዋሸት ተራ ሰው ላይ እንደመዋሸት አለ። አንድ ጀማል ወይም ከማል የሚባል ሰው ያላለውም ብሏል ብትል ውሸተኛ ትባላል፣ ውሸታም ትባላል፣ ወንጀለኛ ትሆናል። ጭራሽ ደግሞ ነቢ ያላሉትም ብለዋል ብትል አላህ ያላለውም ብሏል ብትል ይሄ ከሽርክ ሁሉ የከፋ ወንጀል ኢብኑል ቀይም እንዳለ አላህ ላይ መዋሸት ነቢ ላይ መዋሸት የዲን የሸሪዓ ጉዳይ ላይ ያለ እውቀት ዝም ብሎ በድፍረት መናገር ከሽርክ የከፋ ወንጀል قل إنما حرم ربي الفواحش ما ظهر منها وما بطن والإثم والبغي بغير حق وأن تقولوا على الله وأن تشركوا بالله ما لم ينزل به سلطانا وأن تقولوا على الله ما لا تعلمون እዚህ ጋር የተጠቀሱ ወንጀሎች ከታች ወደ ላይ ነው የተጠቀሱት አሉ ኢብኑል ቀይም። ስለዚህ የመጨረሻ ከፍተኛ አደጋ የተደረገው አላህ ላይ ያለ እውቀት መናገር፣ ነቢ ላይ ያለ እውቀት መናገር። ተጠንቀቁ እኔ ላይ መዋሸት ሌሎች ላይ እንደመዋሸት አይደለም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አንዳንዴ ሰውን ለማነሸጥ አሊያ ደግሞ በሶሻል ሚዲያ ዘመን አጃቢ ተከታይ ለማብዛት አሊያ ደግሞ ሰዎች ዘንድ በማሳቅ ብቻ ለመታወቅ የሌለው ነቢ ያላሉትን በድፍረት የሚናገሩ ሰዎች አሉ። ስለዚህ በምንም ጉዳይ የነቢ ሐዲስ መሆኑን ያላወቅነው መናገር የለብንም። ፈቀድ ቃለ ሰለላሁ ዐለይሂ ወሰለም ነቢዩ ብለዋል መን ቃለ ያለ ሰው አለየ እኔ ላይ በእኔ ስም የተናገረ ማለም አቁል ያላልኩትን ነቢ መሐመድ ብለዋል ያለ ሰው ፈሊየተበዋ ይመቻች መቃዕደሁ መቀመጫውን ያመቻች ያዝ ቦታውን ሚነ ናሪ ከጀሃነም እሳት። ነቢ ላይ መዋሸት ጀሃነም እሳት ላይ ቦታ መያዝ ወደዛ መሄድ ነው ማለት ነው። ወኢነ ሚን ናፊለቲል ቀውሊ እንደው ከትርፍ ከተጨማሪ ንግግር ይቆጠራል አን አዝኩራ ማውሳቴ መጥቀሴ አነኒ እኔ ለም አልተዝም ፊህ ይህ ኪታብ ውስጥ ራሴን አልገደብኩም ተብዐን ሊአስሊሂ ዋናውን ኪታብ ይሄ ተጨምቆ የወጣበትን ኪታብ በመከተል በዛው መሰረት እኔ ራሴን አልገደብኩም። በምን መዝሀበን ሙዐየና አንድን መዝሀብ በመከተል ራሴን አልገደብኩም። ሚነል መዛሂቢል አርበዐቲል ሙተበዓ ብዙሃን ከሚከተሏቸው መዝሀቦች ውስጥ ከአራቱ መዝሀቦች ውስጥ የትኛውን መዝሀብ ራሴን አልገደብኩም አሉ።
ምን አደርገዋል ታዲያ? ወኢነማ ሰለክቱ ፊህ በዚህ መጽሐፌ ውስጥ በዋናው በሲፈቱ ሶላትም ውስጥ የተጓዝኩት መስለከ አህሊል ሐዲስ የአህለል ሐዲስን የሐዲስ ባለቤቶችን አካሄድ ነው የሄድኩት። ምን ያደርጋሉ እነሱ? አካሄዳቸው ምንድነው ካልክ الذين يلتزمون ራሳቸው የሚገድቡ ራሳቸው ላይ ግዴታ የሚያደርጉ አልአኽዘ ቢኩሊ ማ ተበተ ዐንሁ ሰለላሁ ዐለይሂ ወሰለም ከነቢ የተገኘን ሁሉ ይዞ መጓዝን ራሳቸው ላይ ግዴታ የሚያደርጉ ምን الحديث ከነቢ ሐዲስ የተገኘውን ሁሉ ይዘው ይሄዳል። የግለሰቦችን ንግግር አያስቀድሙ። የግለሰቦችን መዝሀብ መከተል ላይ ራሳቸውን አይገድቡም። ትክክለኛ ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም የሰጡት ብይን ካወቁ ሻፊዒ እንዲህ ብለዋል፣ ሐነፊ እንዲህ ብለዋል፣ ማሊክ እንዲህ ብለዋል አይሉም። ራሳቸው የሚገድቡት የሐዲስ ሊቃውንት በሐዲስ ብቻ ነው። ወሊዛሊከ ለዚህም ነው ካነ መዝሀቡሁም የሐዲስ ባለቤቶች መዝሀብ ነው አቅዋ በጣም ጠንካራ ሚን መዛሂብ ገይሪሂም ከሌሎች መዝሀቦች ይልቅ። መዝሀብ ማለት አካሄድ ማለት ነው፣ አመለካከት ማለት ነው፣ የዲን አረዳድ መንገድ ማለት ነው፣ የፊቅህ አረዳድ መንገድ ማለት ነው። ስለዚህ የሐዲስ ሊቃውንትን መንገድ ተከትዬ ነው ክታቤን ያዘጋጀሁት። ከአራቱ መዝሀቦች መሃል ቤተኛውም ራሴን አልገደብኩም። የሐዲስ ሊቃውንትን የተከተልኩት። የሐዲስ ሊቃውንት መዝሀብ ደግሞ ከነቢ የተገኘን ሁሉ ተከትሎ መሄድ ነው። በዚህም የሐዲስ ሊቃውንት መዝሀብ አካሄድ ከማንም በላይ ጠንካራው ነው። ከማ ሸሂደ ቢዛሊካ በዚህ ነገር ላይ ምስክርነት እንደሰጡት ሁሉ አልሙንሲፉና ፍትሃዊ የሆኑት አዋቂዎች ሚን ኩሊ መዝሀቢን ከሁሉም መዝሀብ ከእያንዳንዱ መዝሀብ ከሻፊዒም ከሐነፊም ከሐንበሊም ከማሊኪም አስተዋይ ፍትሃዊ የሆኑ የተሻለው መዝሀብ የሐዲስ ሰዎች መዝሀብ ነው ብለው እውቅና ሰጥተዋል፣ መስከረዋል። ሚንሁም አልዓላመቱ ከነዚህ ውስጥም ጥልቅ አዋቂው አቡል ሐሰናቲ አልለክነዊ አልሐነፊ አቡል ሐሰናት አልለክነዊ የሚባሉት አልሐነፊ የሐነፊን መዝሀብ የሚከተሉት ኢማም መስክረዋል። አልቃኢል እንዲህ ያሉት ወከይፈ ላ እንዴት የሐዲስ ሰዎች መዝሀብ አካሄድ የተሻለ ጠንካራ አይሆንም? ወሁም ወረሰቱ ነቢይ ሰለላሁ ዐለይሂ ወሰለም ሐቃ እውነተኛ የነቢ ወራሾች እነሱ ከመሆናቸው ጋር የነቢን እውቀት የነቢን ሐዲስ የነቢን ዒልም የወረሱት ማን ናቸው? የሐዲስ አዋቂዎች ናቸው ከሌሎች ይልቅ። ታዲያ እንዴት መዝሀባቸው ጠንካራ አይሆንም? ነው እንጂ ሊሆንም ይገባዋል። ወኑዋቢ ሸርዒሂ ሲድቃ የነቢዩ ዓለይሂ ሰላቱ ወሰላም ሸሪዓቸው ንዋብ ምትኮች ናቸው። ሲድቃ በእውነት እነሱ ናቸው የነቢን ሐዲስ ያዳረሱ ያሰራጩ ቢድዓና ሱናን የለዩ። ሐሸረና አላሁ ፊ ዙምረቲህ ከነሱ ቡድን ጋር አላህ ይቀስቅሰን፣ ከነሱ ስብስብ ጋር አላህ ይቀስቅሰን ይንዳን ወደ ጀነት። ወአማተና አኖሮ ይግደለን አላ ሑቢሂም እነሱን መውደድ ላይ ወሲረቲሂም መንገዳቸውን መከተል ላይ አኖሮ ይግደለና። ይሄ የመጨረሻው ነጥብ ትንሽ ከፊት ለፊቴ ካላችሁ ከአብዛኞቻችሁ መርሐላ ከፍ ያለ ሊሆን ይችላል። መዝሀብ የሚባል ነገር አለ። የፍቅህ ነጥቦችን የምንረዳበት መንገድ ማለት ነው። የሻፊዒ መዝሀብ፣ የኢማም አሕመድ መዝሀብ፣ የአቡ ሐኒፋ መዝሀብ፣ የኢማም ማሊክ መዝሀብ። ይህን በተወሰነ መልኩ ታውቃላችሁ። ሻፊዒ ነው ሐንበሊ ነው ይባላል። ራሱን የቻለ ዲን ኖሯቸው ሳይሆን ቁርአን ሐዲሱን ሲያጠኑ የተረዱበት መንገድ አለ የራሳቸው። የራሳቸው ሲባል ተራ ጭንቅላት ስላላቸው ሳይሆን የጠለቀ የአረብኛ ቋንቋ እውቀት አላቸው፣ የናህው የሰርፍ እውቀት ጥልቅ እውቀት አላቸው፣ የሐዲስ የሙስጠላህ መሰረታዊ የሚባሉ ለእውቀት የሚያስፈልጉ ለሸሪዓ እውቀት የሚያስፈልጉ መሳሪያዎችን አሟልተው ቁርአን ሐዲስን ሲረዱ ኢጅቲሃድ አድርገው ይረዳሉ። ኡሱል አላቸው። በዚህ መሰረት ሲሄዱ አንዳንድ ሐዲሶች ضعيف ናቸው ብለው ሊመልሱ ይችላሉ፣ መንሱኽ ናቸው ብለው ሊመልሱ ይችላሉ፣ ተሰርዟል ብለው ሊመልሱ ይችላሉ። በትክክል ከተሰረዘ ልክ ነው። አንዳንዴ ሌላ ተፍሲር ሊሰጡት ይችላሉ። እንዲህ አይነት አራት መዝሀቦች አሉ። አብዛኛውን ጊዜ ከዛ በኋላ የመጡ ጸሐፊዎች ከአራቱ መዝሀብ በአንዱ ነው የሚጓዙት። መዝሀቦች አራት ብቻ ናቸው አይደሉም፣ ከዛ በላይ ነበሩ። የሱፊያን ሰውሪ፣ የኢማሙ ለውዛዒ፣ የሌሎች መዝሀቦች ነበሩ። ከጊዜ በኋላ የጠፉ ሄደው አራት መዝሀብ ብቻ ቀርቷል። ከነዚህ አራት የመዝሀብ መሪዎች ኢማም አሕመድ፣ ኢማሙ ሻፊዒ፣ ኢማም ማሊክ፣ ኢማሙ አቡ ሐኒፋ ከነሱ በኋላ የመጡት አብዛኞቹ ወይም አንዳንዶቹ በአቡ ሐኒፋ መዝሀብ አረዳድ መሰረት ይረዳሉ የፍቅህ ነጥቦችን፣ አንዳንዶች በኢማሙ ሻፊዒ መዝሀብ መሰረት። አንዳንድ ሀገር ላይ ሻፊዒ ይበዛል፣ ለምሳሌ እንደኛ ሀገር። አንዳንድ ሀገር ላይ ሐንበሊ ይበዛል፣ ለምሳሌ እንደ ሱዑዲያ። አንዳንድ ሀገር ላይ ሐነፊ ይበዛል፣ እንደ ፓኪስታን፣ አፍጋኒስታን፣ ህንድ ወህሉ መጀር። ስለዚህ በዛ አካባቢ የወጡ
የዛን ሀገር መዝሀብ ኪታብ ስለቀሩ ሻፊዒ ይሆናሉ፣ ሐነፊ ይሆናሉ። ከዚህ ለየት ባለ መልኩ ደግሞ የሐዲስ አዋቂዎች የሚባሉ አሉ፣ አህለል ሐዲስ ይባላሉ። መዝሀቡን እናከብራለን፣ ኢስላምን ለማሰራጨት ሰዎችን ለማስተማር ያበረከተውን አስተዋጽኦ እናደንቃለን። ነገር ግን በመዝሀብ አንገደብም፣ የነቢይን ሐዲስ ብቻ የተከተለን እንሄዳለን። ይሄን ሁሉ ሰው ማለት አይችልም። በእውቀት ጥግ የደረሱ ሊሉ ይችላሉ እንደ አልባኒ። ነገር ግን እሳቸውም ላይ ቢሆን አንዳንድ ነገሮች ተይዘውባቸው፣ ምክንያቱም እነዚህ ትልልቅ አይማዎች ኢማሙ ሻፊዒ፣ ኢማም አሕመድ፣ ኢማም ማሊክ፣ አቡ ሐኒፋ እነሱም የሐዲስ አዋቂዎች ናቸው። ምንም እንኳ በአቡ ሐኒፋ ጊዜ ሐዲስ ባይሰበሰብም ይፈሩ ነበር፣ ሰዎች ይዋሹ ነበር። በዛ ጊዜ የነቢ ሐዲስ ነው ብለው ይቀላቅሉ ነበር። ወደ 14000 ነቢ ላይ የተዋሹ ሐዲሶች ነበሩ። እነዚህ ሰዎች ዝም ብለው ከመሬት የተነሱ ነቢ ያላሉትን ነቢ ብለዋል ይሉ ስለነበረ እና አቡ ሐኒፋ በጣም ይጠነቀቁ ነበር፣ የኢራቅ ሰዎች። መዲና አካባቢ ደግሞ እነ ኢማሙ ማሊክ ሐዲስን በደንብ ያጣሩ ስለነበረ የተሻለ ለሐዲስ ትኩረት ይሰጡ ነበር፣ እነ ዙህሪ፣ ኢማም ማሊክ፣ ሌሎች። በዚህ መሃል ለሁለት ተከፍለዋል፣ አስሐብ ራእይና አስሐብ አልሐዲስ ተብለው። ስለዚህ እነ ኢማሙ ማሊክ፣ ኢማሙ ሻፊዒ፣ ኢማም አሕመድ ያለምንም ጥርጥር ከአልባኒ በብዙ እጥፍ የሚበልጥ የሐዲስ እውቀት ያላቸው ኢማሞች ናቸው። ከመሆኑም ጋር መዝሀብ አስቀምጠው ሄደዋል። ከዛ በኋላ የመጡ እነ ኢማሙ ነወዊ እነ ኢማም ኢብኑ ሐጀር ከአልባኒ አሁንም በብዙ እጥፍ የሚበልጡ የሐዲስ አዋቂዎች ናቸው። በመዝሀብ መሰረት ሄደዋል። ስለዚህ እነዚህ የዲን መሪዎች ሐዲሱን ሳያውቁት ቀርተው አይደለም፣ ሐዲሱን ያውቁታል። ሐዲሱን ሳያውቁ ለየት ያለ አካሄድ ሄደው ከሆነ እንደሚመለሱ ተናግረዋል፣ መስክረዋል። እኔ ከተሳሳትኩ ሐዲስ ተቃራኒውን ከተናገረ የኔ አቋም የሐዲሱ አቋም ነው፣ የኔ ንግግር ከአጥር ውጭ ይጣሉት ብለዋል። ስለዚህ አንድ ሰው እኔ የሐዲሶችን የሙሐዲሶችን መንገድ ነው የምከተለው ሲል እነዚያን ሙሐዲስ አይደሉም ማለት ይሆናል። ኢማሙ አሕመድ እኮ ከ30 እስከ 40 ሺህ ነው ሙስነድ ላይ ያሰፈሩት። ኢማሙ ሻፊዒም የራሳቸው አልሙስነድ የተሰኘ ክታብ አላቸው፣ ከውም የተውጣጣ ቢሆን። ኢማሙ ማሊክ ሙወጣን ጽፈዋል። እንደሱ ሶሒህ ክታብ የለም ተብሏል። ያው በኋላ ላይ እነ ቡኻሪ መጡ እንጂ። ስለዚህ አስሐቡል ሐዲስ ናቸው እነሱም። ባይሆን ከጊዜ በኋላ እዚህ ጋር ተከልላለሁ፣ ከጊዜ በኋላ እኛ ሐዲስ አንቀበልም፣ የመዝሀብ መሪዎቻችን ነው የምንቀበለው። ይሄን ሐዲስ እነሱ ስላልተቀበሉት አልቀበልም የሚሉ መተው ስለነበረ ያን ለማርገብ ነው። እኛ መዝሀብ ላይ ችካ አንልም። ከሁሉም መዝሀቦች ሐዲስ የሚገጥመውን እንወስዳለን። የመዝሀብ ባለቤቶች ዒልምን በማሰራጨታቸው ዒልምን በማግራታቸው ተውጢእ በማድረጋቸው ይመሰገናሉ፣ ይደነቃሉ፣ ዱዓ ይደረግላቸዋል። ግን ከኋላ የመጡ የእነሱ ተከታዮች መዝሀቤን ብቻ ነው የምከተለው፣ ሐዲሱን ከቢመጣ አልቀበልም የሚሉ ከሆነ ይሄኔ እኔ የሐዲስ ሰዎችን መዝሀብ ነው የምከተለው። በሐዲስ ሄዳለሁ። ሐዲሱን ለመረዳት የኢማም ሻፊዒ የኢማም ማሊክ ንግግር ሊያስፈልገኝ ይችላል፣ እጠቀመዋለሁ። ግን ሐዲስ ከተገኘ የመዝሀቤ ሼኽ ይሄን ሐዲስ አልተቀበለውም አልሰራበትም ቢል አልተውም። አንድ ስራ ብቻ ነው ከኔ የሚጠበቀው። ሐዲሱ ትክክል ነው ወይ? ሻዝ አይደለም ወይ? መንሱኽ አይደለም ወይ? ጭራሽ ነቢ ላይ ተቀጥፈው መሰረት የሌላቸው ግልጽ ውሸት የሆኑ 14 ሺህ አካባቢ ሐዲሶች። ስለዚህ ሐዲሱ ትክክል ነው ወይ? አዎ ተጣራህ፣ አረጋገጥክ። ማን ለትክክልነቱ እውቅና ሰጠ? ወይስ አንተ ያ ብቃት አለ ሐዲስ ትክክል መሆኑን የምታጣራበት ሂደት አለ፣ ረጅም ጊዜ የሚፈልግ። በዛ ነው ያረጋገጥከው። አዋቂ የሐዲስ ሊቃውንት ተመስክረውለት ነው የተረጋገጠው። አንድ ይሄ ነው። ከዛ በኋላ ሻድ አይደለም ወይ? መንሱኽስ አይደለም። መንሱኽ ማለት የተሰረዘ ማለት ድሮ ይሰራበት የነበር ከጊዜ በኋላ የተሻሻለ የተተወ ማለት። እነዚህ ሁሉ ሂደቶች ተካሄዱ። ሐዲሱ ከዚህ ሁሉ የጠራ መሆኑ ከተረጋገጠ ሌላውን መዝሀብ ትተን ሐዲሱን እንከተላለን ለማለት ነው እንጂ መዝሀብን ለማጣጣል አይደለም። ማንኛውም ሰው ከመዝሀብ ጀምሮ ነው መቅራት ያለበት። ዒልም ላይ ትልቅ ደረጃ ላይ መድረስ ከፈለገ የሀገሩ ሰዎች የሚቀሩት የሻፊ ከሆነ የሻፊ ቀርቶ፣ የሀገሩ ሰዎች የሚቀሩት የሐንበሊ ከሆነ የሐነፊ ከሆነ ያን ቀርቶ ነው በመሰላላቸው ወጥቶ ቁርአን ሐዲስ ጋር መግባባት ሲችል በቃ አሁን መሰላሉ አያስፈልገኝም ደርሻለሁ፣ ራሴ ቁርአን ሐዲስን እረዳለሁ ይላል እንጂ መዝሀብ አያስፈልገኝም እኔ ሐዲስን ቁርአን ራሴ እረዳለሁ አይለም። ካልሆነ ገደል ይገባል። ወረሒመ አላሁ ልኢማም አሕመድ ብን ሐንበልን ኢማም አሕመድን አላህ ይዘንላቸው ኢዝ ቃለ በማለታቸው ምን አሉ? ዲን ነቢይ ሙሐመድን አኽባሩ ኒዕመል መጥየት ሊልፈታ አታሩ ላ ተርገበና ዐን ልሐዲስ ወአህሊሂ ፈራእዩ ለይሉን ወልሐዲሱ ነሃሩ ወለሩበማ ጀሂለ ልፈታ አተረ ልሁዳ ወሸምሱ ባዚገቱን ለሃ አንዋሯ። ይሄ ሁላቸውም የምታሐፍፉት መመክራችሁ ግጥም። ዲኑ ነቢይ ሙሐመድን የነቢ ሙሐመድ ዲን አኽባር ነው። እሳቸው ዜና ማለት ነቢ እንዲህ አሉ፣ ነቢ እንዲህ ያደርጉ ነበር፣ እንዲህ በሉ ብለዋል፣ እንዲህ ከልክለዋል። ይሄ ነው አኽባር የሚባል። አኽባር ማለት ዜና የሚነገር ነገር ማለት ከነቢ ሳይነገር አይሰራም ማለት። የነቢ ዲን የሚነገር ነው ከነቢ ከሰሓባ። ኒዕመል መጥያ ጥሩ መጓጓዣ ሊልፈታ
ለጀግና ለወጣት ለወንድም ይሁን ለሴት አታሩ የነቢ ፋና ነው፣ የነቢ ተግባር የነቢ ስራ ነው። አተር ማለት የሚተላለፍ ዘገባ ማለት ነው። ወጣት ፈታ የሚለው ለወንድም ለሴትም ጎበዝ ሰው፣ ጠንካራ ሰው፣ ንቁ ሰው ማለት ነው። እዚህ ዲኑ ላይ ንቁ የሆነ ጎበዝ የሆነ ሰው መጥያው የዲን መጓጓዣው አቅል አይደለም፣ ማን እንደጻፈው ማይታወቅ መጽሐፍ አይደለም፣ ፍልስፍና አይደለም። የዲን መጓጓዣው የጀግና የወጣት የዲኑ ትኩረት የሚሰጠው አታር ነው። አታር ማለት ከነቢ ከሰሃቦች የተዘገቡ ነገሮች ማለት በአሰጋገድ በእምነት በዒባዳ ዙሪያ ላ ተርገበና ዐኒል ሐዲስ ወአህሊ ላ ተርገበና ፈጽሞ እንዳትርቅ እንዳትጠላ ችላ እንዳትል ዐኒል ሐዲስ ሐዲስን ወአህሊሂ የሐዲስ ሰዎችን ይልቅ የሐዲስ ሰዎችን ውደድ። ሐዲስን አጥና በሐዲስ ተመራ። ፈራእዩ ለይሉን የግል አመለካከት ግምት የግል ራእይ ለይሉን ሌሊት ነው ጨለማ ነው። ወልሐዲሱ የነቢን ሐዲስ አጥንቶ ተከትሎ መሄድ ደግሞ ነሃሩ ቀን ነው። ቀንና ሌሊት እኩል ናቸው አይደሉም። የሰው ልጅ በሌሊት አውሬ ሊበላው ይችላል፣ ገደል ሊገባ ይችላል፣ መንገድ ሊስት ይችላል። ስለዚህ ፈራእዩ ለይሉና የግል ራእይ መስሎኝ ነው በቃ ሰዎች አሉ ማለት በሌሊት በጨለማ መጓዝ ነው። ወልሐዲሱ በሐዲስ ደግሞ መጓዝ ነሃሩ ቀን ነው ብርሃናማ ነው። ወለሩበማ ምናልባትም አንዳንዴ ጀሂለል ፈታ ጀግና የሚባል ወጣት ላያውቅ ሊስት ይችላል። አሰረል ሁዳ የቀጥተኛውን መንገድ ፋናውን ምልክቱን ሊያጣው ይችላል፣ ላያውቀው ሊስተው ይችላል። ወሸምሱ ባዚገቱን ፀሐይ ግልጥ ብላ ወጥታ ሳለ ለሃ አንዋሩ ብርሃንም ያላታ። አንዳንዴ ሐዲሱን ቀርተህም ልትሳሳት ትችላለህ። ተፍሲሩን ከሼኾች ከዑለሞች ተማር። ወለሩበማ ምናልባትም ጀሂለል ፈታ ወጣት ንቁ የሆነ ሰው ለዲኑ የሚጨነቅ ሰው ሊረሳ ይችላል፣ ላያውቅ ሊያጣው ይችላል። አሰረል ሁዳ የቀናውን መንገድ ምልክቱን መሄጃውን ሊያጣው ይችላል። ወሸምሱ ባዚገቱ ፀሐይ ጎልታ ወጥታምሳል ለሃ አንዋሩ ኑር ብርሃንም ያላት። ሐዲስ ያለበት አካባቢም ሆነ ልጠም ትችላለህ። ዒልም ያለበት አካባቢም ሆነ ልጠም ትችላለህ። ተማር። ስትማር ደግሞ ብርሃኑን ከሚሰጡ ቁልፉን ከሚያድሉ ዑለሞች እውቀትን ውሰድ ማለት ሐዲስ ተብሏል። እኔ ምንም መስጂድ መሄድ መምጣት መልፋት መርከም አያስፈልገኝም። ፊቅህ ከምንሃጅ ከሰፊና እስከ ምንሃጅ እስከ ፈትሕ መቅራት አይጠበቅብኝም። አልአርበዒን ነወዊያን ዑምደተል አሕካምን ብሉገል መራምን ተጅሪድን ሪያድን ቡኻሪን ሙስሊምን ሱነኖችን ገዝቼ ቤት ቁጭ ብዬ በር ዘግቼ ሽርጥ ታጥቄ አጠናለሁ አትበል። አደርጋለሁ ካልክ አንዳንዴ ጠራራ ፀሐይ ላይውን ሰው ገደል ሊገባ ይችላል፣ መንገድ ሊጠፋው ይችላል። አላ መንገድ ማወቅ ያስፈልጋል። ዝም ብላ አትሄድም፣ ቤቱ ጋር ነው የሚሄደው ትላለህ። ሐዲስም ምንም እንኳ ብርሃን ቢሆንም የቀን ብርሃን ቢሆንም ምን ያስፈልገዋል? ተፍሲር ያስፈልጋል፣ አስተማሪ ያስፈልገዋል። ይሄን የጻፉት ሙሐመድ ናስሩዲን አልአልባኒ ናቸው። ዲመሽቅ ደማስቆ ሱሪያ በነበሩበት ጊዜ ዛሬ ደሳችን እዚህ ያበቃል። ኢንሻአላህ ተዓላ ሳምንት ወደ ርዕሶች እንገባለን። ርዕሶች አጠረጠር ቀንጨብ ያሉ ናቸው። አብዛኛው ምን ተገበረው ዒባዳም ስለሆነ ቅደም ተከተሉን ለማወቅ ሁክሙን ለማወቅ ትክክለኛውን የነቢን አሰጋገድ ለመረዳት ያክል ነው ይሄ የሚያስፈልገን። ይሄ የማያስፈልገው ሰው የለም። ጀማሪ፣ መካከለኛ፣ መጨረሻም ላይ ያለ ሰው በየቀኑ የሚሰራውን የሶላት ዒባዳ የሚተገበረውን የሶላት ዒባዳ በትክክለኛው መንገድ ማድረግ ለማድረጉን ለማረጋገጥ ይሄ እና መሰል መጽሐፎች ያስፈልጋሉ። ራሳችንን የምንፈትሽባቸው ናቸው። هذا بالله التوفيق. السلام عليكم ورحمة الله وبركاته.